ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሁላችንም ገንዘብ እንከፍላለን፣ ሴቶች ግን ለወሲብ ፈቃደኛ መሆን አለባቸው። ኤስተር በናይጄሪያ መዲና ሌጎስ ጎዳናዎች ላይ ተኝታ ሳለ ነበር አንዲት ሴት ከሀገር እንደምታስወጣት እንዲሁም በአውሮፓ ስራና የመኖሪያ ቤት እንደሚኖራት ቃል የገባችላት። ኤስተር ይህንን ስትሰማ አዲስ ሕይወትን አልማ ነበር። በተለይ በዩናይትድ ኪንግደም የተለያዩ በደሎችና ጥቃቶች ካደረሰባት የማደጎ ቤት ከተባረረች በኋላ የምትቆይበት መጠለያ ለመኖሩ የሚያስችል ቪዛ አልነበራትም። በአውሮፓውያኑ 2016 ሌጎስን ለቃ ስትሄድና የሊቢያ በረሃን ስታቋርጥ የሚጠብቃት አስቸጋሪ ጉዞ፣ በወሲብ ንግድ ላይ እንደምትሰማራ እንዲሁም ከሀገር ሀገር ጥገኝነት በመጠየቅ ለዓመታት እንደምትንከራተት ምንም እውቀት አልነበራትም። አብዛኞቹ መደበኛ ያልሆኑ ስደተኞችና ጥገኝነት ጠያቂዎቹ ወንዶች ናቸው። የአውሮፓ መንግስት ይህ ቁጥር 70 በመቶ እንደሚደርስ ይናገራል። እንደ ኤስተር ያሉ ጥገኝነት ለመጠየቅ ወደ አውሮፓ የሚመጡ ሴቶች ቁጥር ከጊዜ ወደ ጊዜ እየጨመረ ነው። መቀመጫውን ጣሊያን ያደረገው የኢንተርናሽናል ሪስኪዮ ኮሚቴ ባልደረባ የሆነው ኢሪኒ ኮንቱጊያንስ በሜዲትራሊያን ባህርና በባልካን መንገድ ላይ ብቻቸውን የሚጓዙ ሴቶች ቁጥር እየጨመረ መሄዱን እያየን ነው ይላል። በ2024 የወጣው ሪፖርት በባልካን መስመር ወደ ጣሊያን ለመግባት ብቻቸውን የሚጓዙ ሴቶች ቁጥር 250% ዓመታዊ ሲያሻቅብ፣ የቤተሰቦች ቁጥር ደግሞ 52 በመቶ ይጨምራል። ወደ አውሮፓ የሚወስዱ የስደት መንገዶች በጣም ፈታኝ ናቸው። የዓለም አቀፍ የስደተኞች ድርጅት ባለፈው ዓመት ብቻ በአውሮፓ 3419 ስደተኞች መሞታቸውን ወይም መጥፋታቸውን መመዝገቡንም አስታውቋል። ይህ ቁጥር ከመቼውም ጊዜ በላይ የከፋ ነው ብሏል። ኤስተር የተሻለ ሕይወት እንደምትኖር ቃል የገባችላትን ሴት ከከዳቻት በኋላ ለጾታዊ ጥቃትና ብዝበዛ ተጋልጣለች። ይህ ደግሞ የሌሎች ስደተኛ ሴቶች ዕጣ ፈንታ ነው። አንድ ክፍል ውስጥ ዘግታብኝ ወንድ አመጣችኝ፣ ከእኔ ጋር በጉልበት ወሲብ ፈጸመ፣ ገና ድንግል ነበርኩ ትላለች ኤስተር። ወጣት ልጃገረዶችን ለማማለል በናይጄሪያ በሚገኙ የተለያዩ መንደሮች ይሄዳሉ። ከዛ ወደ ሊቢያ በማምጣት የወሲብ ባሪያ ያደርጓቸዋል። የአይኦኤም ባልደረባ የሆኑት ኦጉቺ ዳኒኤልስ ለቢቢሲ እንደተናገሩት የሴት ስደተኞች ልምድ የተለየና ብዙ ጊዜ ለአደጋ የሚጋለጥ ነው። በቡድንም ሆነው የሚጓዙ ሴቶች እንኳ ብዙ ጊዜ ቋሚ ጥበቃ ስለሌላቸው በህገወጥ አዘዋዋሪዎች፣ አጋቾች ወይም በሌሎች ስደተኞች ለሚደርስባቸው እንግልት ይጋለጣሉ። ብዙ ሴቶች የሚደርስባቸው አደጋ ያውቃሉ፣ ነገር ግን የሚመጣውንም እንጋፈጣለን በሚል የስደት ጉዞ ይጀምራሉ። ምናልባት የመደፈር አደጋ የሚደርስባቸው ከሆነ በሚል ኮንዶም ወይም የእርግዝና መከላከያዎችን የሚይዙ ገጥመዋቸዋል። ሲትላ ፓላር በተባለ የጸረ ህገወጥ የሰዎች ዝውውር ድርጅት ውስጥ የምትሰራው ሄርመን ጌቮዱ ሁሉም ስደተኞች ለህገወጥ አዘዋዋሪዎች መክፈል አለባቸው ስትል ያለውን ሁኔታ ከገለጸች በኋላ፣ ሴቶች ግን ወሲብን እንደ የክፍያው አካል እንዲያቀርቡ ይጠበቃል ብላለች። ጌቬዶ በሰሜን ምስራቅ ጣሊያን የወደብ ከተማ በሆነችው ትራይስቲ ውስጥ የሚገኙ ሴቶችን ትደግፋለች። ከባልካን የሚሻገሩ ስደተኞች ከዚህ ከተማ ተነስተው ወደ ጀርመን፣ ፈረንሳይ እና እንግሊዝ ጉዟቸውን ይቀጥላሉ። ኤስተር በሊቢያ ለ4 ወራት ስትበዘበዝ ከቆየች በኋላ አምልጣ የሜዲትራሊያን ባህርን በጎማ ጀልባ ስታቋርጥ የጣሊያን የባህር ዳርቻ ጠባቂዎች አግኝተዋት ወደ ላምፔዱሳ ደሴት ወስደዋታል። የስደተኝነት ፍቃድ ከማግኘቷ በፊት 3 ጊዜ የጥገኝነት ጥያቄ አቅርባለች። ብዙ ጊዜ ደህንነታቸው አስተማማኝ ነው ተብለው ከሚታዩ አገራት የሚመጡ ስደተኞች የጥገኝነት ጥያቄያቸው ውድቅ ይደረጋል። የአውሮፓ መንግስት የስደተኞች ፍልሰት ቁጥር ለመቀነስና ለማስቆም የተለያዩ እርምጃዎችን እንዲወስዱ ግፊት ይደረግባቸዋል። በዚህም የተነሳ ከስደተኞች ጋር የተያያዙ ሕጎቻቸውን ማጥበቅ በመጀመራቸው በአንድ ወቅት አስተማማኝ ሰላም የሌለባቸው የተባሉ ሀገራት ላይ
የያዙት አቋም ተለውጧል። ከዛ ጊዜ ጀምሮ የጥገኝነት ጥያቄዎች ላይ ተጨማሪ ገደቦች እንዲቀመጡ የሚጠይቁ ድምጾች እየጨመሩ መጥተዋል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ፓርቲ አባል የሆኑት የህዝብ እንደራሴ ኒኮላ ፕሮካቺኒ የጅምላ ስደትን ማስቀጠል አይቻልም፣ ምንም መንገድ የለም ብለዋል። በእርግጥ በአደጋ ውስጥ ላሉ ሴቶች ደህንነቱ የተጠበቀ የህይወት ዋስትና ልንሰጥ እንችላለን፣ ነገር ግን ለሁሉም አይደለም። ወግ አጥባቂ በሆነው የምርምር ተቋም ውስጥ ባልደረባ የሆኑት ራኬብ ኢሳን ጨካኞች መሆን አለብን ሲሉም ያስጠነቅቃሉ። ግጭት ከተከሰተባቸውና አስገድዶ መድፈር እንደ የጦር መሳሪያ ጥቅም ላይ እየዋሉ ከሚገኙባቸው ሀገራት ለመጡ ሴቶችና ልጃገረዶች ቅድሚያ መስጠት አለብን። በአሁኑ ጊዜ ግን ይህ በቋሚነት እየተተገበረ አይደለም ሲሉም ይከራከራሉ። አክለውም ሴቶች ወደ አውሮፓ ለመምጣት የሚያልፉባቸው አደገኛ መንገዶች የሚፈጥሩባቸውን የሀዘን ስሜት ገልጸው አዋጩ መንገድ ልጓም የተበጀለት ርህራሄ ነው ብለዋል። አስተማማኝ ሰላም አላቸው ከሚባሉ ሀገራት የሚመጡ በርካታ ሴቶች ግን በሴትነታቸው ምክንያት የሚደርስባቸው በደል ዘርዝረው ያስረዳሉ። አገራቸው ውስጥ ያለው ሁኔታ ደህንነታቸው አስቸጋሪ እንዳደረገባቸውም ይናገራሉ። ይህ ከኮሶቮ የመጣችውን የ28 ዓመቷ ኒና ታሪክ ነው። ሰዎች ኮሶቮ ውስጥ ሁሉም ነገር መልካም ነው ብሎ ያስባሉ፣ ግን ያ እውነት አይደለም ትላለች። ነገር ግን ለሴቶች በጣም አስፈሪ ናቸው። ኒና እሷና እህቷ በወንዶች ጓደኞቻቸው የወሲብ ጥቃት እንደተፈጸመባቸውና የወሲብ ንግድ ላይ እንዲሰማሩ እንዳስገደዷቸውም ትናገራለች። በ2019 የአውሮፓ የደህንነት ድርጅት ያወጣው ሪፖርት እንደሚያመለክተውም በኮሶቮ 54 በመቶ የሚሆኑ ሴቶች ከ15 ዓመታቸው ጀምሮ በቅርብ ጓደኞቻቸው የስነ ልቦና፣ የአካል ወይም ወሲባዊ ጥቃት ይደርስባቸዋል። ጾታን መሰረት ካደረገ ጥቃት ጋር ተያይዞ የተለያዩ እንግልት የሚደርስባቸው ሴቶች በአውሮፓ የኢስታንቡል ኮንቬንሽን ምክር ቤት መሰረት ጥገኝነት የማግኘት መብት አላቸው። ይህ ደግሞ የአውሮፓ ህብረት ከፍተኛ ፍርድ ቤት ባለፈው ዓመት ባሳለፈው ውሳኔ ድጋፍ አግኝቷል። ኮንቬንሽኑ ጾታን መሰረት ያደረጉ ጥቃቶች የሴቶች ግርዛትን ጨምሮ ስነ-ልቦናዊ፣ አካላዊና ጾታዊ መሆናቸውን ያጠቃልላል። ነገር ግን በበጎ አድራጎት ቡድኖች ማብራሪያ መሰረት ደንቡ በወጥነት እየተተገበረ አይደለም። የኤንዲኤፍጂኤም ዩሮፒያን ኔትወርክ ዳይሬክተር የሆኑት ማሪያኒ ኑጌናካና በዘርፉ ያሉ ብዙ የጥገኝነት ጠያቂዎችን ጉዳይ የሚመለከቱ ኃላፊዎች እንዲህ አይነቱ አሳሳቢ ጉዳይ በሚመለከት የሴት ልጅ ግርዛት የመሰሉ በቂ ስልጠና ያላገኙ ወንዶች ናቸው። ብዙ ሴቶች ግርዛት ብቻ ስለተፈጸመባቸው ሌላ ምንም አይነት አደጋ አይደርስባቸውም በሚል የተሳሳተ ግምት የጥገኝነት ጥያቄያቸው ውድቅ ተደርጓል ሲሉ ያክላሉ። ኑጌናካ አንድ ጊዜ ተገርዣለሁ፣ ወደ አገርሽ ብትመለሺ ለአንቺ አደጋ የለውም፣ ምክንያቱም ዳግመኛ ሊገርዙሽ አይችሉም የሚሉ የህግ ባለሙያዎች እንዳሉም ይናገራሉ። በዩኬ ቻሪቲ ዊሜን ፎር ሪፊውጂ ዊሜንስ የምትሰራው ካርኒዛ አርኖልድ ወሲባዊ ጥቃት ልክ እንደ አካላዊ ጥቃት ተመሳሳይ ጠባሳ ትቶ ስለሚያልፍ ለመረጋገጥ አስቸጋሪ ነው ትላለች። ከዚህ በተጨማሪ እንደ ለማውራት የሚያስፈሩ ነገር በመሆኑና ያለው ባህላዊ ስሱነት ሂደቱን የበለጠ ከባድ ያደርገዋል ብላለች። አርኖልድ ሴቶች በተደጋጋሚ ሂደቱ በፍጥነት እንዲያልቅላቸው ይፈልጋሉ። ዛሬ ላገኙት የኢሚግሬሽን መኮንን የደረሰባቸውን ጾታዊ ጥቃት ዘርዝረው ሊናገሩ አይችሉም። ዓለም አቀፍ የስደተኞች ድርጅት አብዛኛው በሴቶች ላይ የሚደርሱ ጥቃቶች የሚፈጸሙበት በጉዟቸው ወቅት ነው ሲሉም ለቢቢሲ ተናግረዋል። ሴቶች በአብዛኛው ከትዳር አጋሮቻቸው የሚደርስባቸው ወሲባዊ ጥቃት አመልጠው ይመጣሉ፣ ከዚያም በጉዞ ወቅትም ተመሳሳይ ነገር ያጋጥማቸዋል ይላሉ። ኒናና እህቷ በኮሶቮ ጥቃት የሚደርስባቸው አጋሮቻቸው ሸሽተው ወደ ጣሊያን አዲስ ሕይወት ለመጀመር ሲሰደዱ ያጋጠማቸው ሁኔታ ይህ ነበር። ከሌሎች ሴቶች ጋር ሲጓዙ ከድንበር ጠባቂዎች ለመሸሽ በሚል በምስራቅ አውሮፓ በሚገኙ ደኖች መካከል ለመሄድ ተገደዋል። እዚያም በወንድ ስደተኞች እና በሕገ ወጥ አዘዋዋሪዎች ጥቃት እንደደረሰባቸው ይናገራሉ። ኒና በተራሮች አናት ላይ በጨለማ ውስጥ እየተጓዙ ሳሉ ሰዎች ችቦ ይዘው ወደ እኛ መጥተው ፊታችን ላይ አበሩ። ከዚያም የሚፈልጉትን እየመረጡ ወደ ጫካ ወሰዷቸው። ሌሊት ላይ እህቴ እርዳታ ፈልጋ ስትጮህና ስታለቅስ ሰማ ነበር። ኒናና እህቷ ወደ ሀገራቸው ከተመለሱ የቀድሞ የወንድ ጓደኞቻቸው እንደሚገድሏቸው
ለጣሊያን ባለስልጣናት ተናግረዋል። በስተመጨረሻም የጥገኝነት ጥያቄያቸው ተቀባይነት አግኝቷል። ኤስተር የስደተኝነት መብት ለማግኘት የምታደርገው ትግል ግን ብዙም ጊዜ ወሰደ። መጀመሪያ በጣሊያን የጥገኝነት ጥያቄዋን ያስገባችው በአውሮፓውያን 2016 ነበር። ነገር ግን በዚያ ረዥም ጊዜ ከቆየች በኋላ ወደ ፈረንሳይ ከዚያም ወደ ጀርመን ሄዳለች። በአውሮፓ የጥገኝነት ጥያቄ መሰረት አንድ ስደተኛ ጥያቄውን ማቅረብ የሚችለው መጀመሪያ በገባበት ሀገር በመሆኑ ማመልከቻው ውድቅ ተደርጎባታል። በመጨረሻም በአውሮፓውያኑ በ2019 በጣሊያን በስደተኝነት መኖር የሚያስችላትን ፍቃድ አግኝታለች። ናይጄሪያን ለቃ ከወጣች ወደ 10 ዓመታት ገደማ የሆናት ኤስተር አሁን የጣሊያን ቆይታዋ እዚያ ለመድረስ ያሳለፈችውን ስቃይ የሚከስ መሆኑ አለመሆኑ ትጠይቃለች። ወደዚህ የመጣሁበት ምክንያቱን እንኳን አላውቀውም ብላለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።